ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ከደመና በታች እየኖሩ ከደመና በላይ ወይም ከደመና ውጪ የሚኖሩ ሰዎች ነበሩ በአንድ ወቅት። ከነዚህ ሰዎች ትማሩ ዘንድ እወዳለሁ ይላል። ምንድነው የሚማሩት? ከደመና በታች እየኖሩ ከደመና ውጪ ግን የህይወት ስታይል የነበራቸው ሰዎችን፣ ከደመና በታች የነበሩ ከደመናው ፈቃድ ውጪ ግን ይመላለሱ የነበሩ ሰዎችን፣ እነዚህ ሰዎች ታውቋቸው ዘንድ ያስፈልጋል ይላቸዋል። ለማን? ለቆሮንቶስ ቤተክርስቲያን ወይም ለቆሮንቶስ ቅዱሳን። በአንደኛ ቆሮንቶስ ምዕራፍ 10 ላይ ይህንን ይናገራል። ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ። አያችሁ፣ የምትወዱት ሰው የምትወዱትን ነገር እንዲያቀላችሁ ትፈልጋላችሁ። የምትወዱት ሰው ነገ መጥፎ ነገር እንዳያገኘው ትፈልጋላችሁ። የምትወዱት ሰው መልካም ነገር እንዲያጋጥመው ትመኛላችሁ። ሐዋርያው ጳውሎስም ለቆሮንቶስ ቤተክርስቲያን ለቆሮንቶስ ወንድሞች እንድታውቁ እወዳለሁ። ምን እንድታውቁ እወዳለሁ? ከደመና በታች የነበሩ ሰዎች የነበራቸውን ህይወት እንድታውቁ፣ በዚህ ዘመን ደግሞ እንዴት እንደምትኖሩ ከነሱ እንድትማሩ ፈልጋለሁኝ። ብዙ ነገሮች ይኖራሉ። አሁን ግን ይህንን ወቁ። አሁን በዚህ ሰዓትና በዚህ ጊዜ እንኳን የምትሰሙ ሰዎች ይህንን ወቁ እላለሁኝ። እኔም ማወቃችሁን እወዳለሁ፣ መረዳታችሁን እወዳለሁ። ይሄን ነገር ሰምታችሁ ጥንቃቄ ማድረጋችሁን እወዳለሁ። ይሄንን ነገር ላስቀርባችሁ አልወድም፣ ልሰጣችሁ ግን እወዳለሁ እያላቸው ነው። ምንድነው እሱ? ከደመና በታች የነበሩትን ሰዎች እንድታውቋቸው እወዳለሁ። ምክንያቱስ ዛሬ ደግሞ በእግዚአብሔር ፍቃድ ውስጥ ነን፣ በእግዚአብሔር ቁጥጥር ውስጥ ነን፣ በመንፈስ ቅዱስ ምሪት ነን እያላችሁ እየኖራችሁ ያላችሁት። እንግዲያውስ ከነዚህ ሰዎች ተማሩ። ከደመና በታች እየኖሩ ከደመና ውጪ የሆነ የላይፍ ስታይል ነበራቸው። እናንተ ደግሞ በመንፈስ ቅዱስ እየተመራችሁ በጌታ ቁጥጥር ስር ነን እያላችሁ ከጌታ ፈቃድና ከደመናው ፈቃድ ውጪ ከመንፈስ ቅዱስ ውጪ ኑሮ እንዳትኖሩ እነዚህ ሰዎች ለእናንተ ምሳሌዎች ናችሁ፣ ልነግራችሁ ፈልጋለሁ ይላል። ስለዚህ ምን ማለት ነው? በሌላ ቋንቋ ከደመና በታች ሆኖ ከደመናው ፈቃድ ውጪ መኖር ይቻላል ማለት ነው። ጌታን እየተከተልኩ ነው ብሎ ከጌታ ፈቃድ ውጪ መኖር ይቻላል ማለት ነው። መንፈስ ቅዱስን እየሰማሁ ነው እያልን አሁን በዘመናችን እንደሚሆነው የምንፈልገውን መሆን እንችላለን ማለት ነው። ይሄን ነው ሊያስጠነቅቃቸው ጳውሎስ በዚህ ቦታ ላይ የሚናገረው። ከምን? ከደመና በታች ስለነበሩ ሰዎች። አባቶች ሁሉ የቀረ የለም፣ ሁሉም አልጎደለባቸውም። የእግዚአብሔር ምሪት፣ የእግዚአብሔር ቸርነት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ምሕረት ለአባቶቻችን አልጎደለባቸውም እያለ ነው። አሁን ለኛ እንደሚሆነው ማለት ነው። ከደመና በታች ነበሩ፣ ልባቸው ከደመና ውጪ ነበረ፣ ከምሪት ውጪ ነበረ፣ ከቸርነቱ ውጪ ነበረ፣ ከርህራሄ ውጪ ነበረ። አይደንቅም? ስለዚህ ምንድነው የሚለው? ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። የቀረ የለም እያለን ነው እኮ። ተሻገሩ። ሁሉ ስንቱ? ሁሉም በባህር መካከል እየተደነቁ እየተገረሙ፣ ወደ ጎን ስር ሲሉ ውሃ እንደ ግድግዳ ሆኖላቸው፣ ወደ ቀኝ ዞር ሲሉ ውሃ እንደ ግድግዳ ሆኖላቸው በመካከል ተሻገሩ። ስንቱ? ሁሉ። ግን በምድረ በዳ የቀሩ ሰዎች ናቸው ይላል። ግን በፈተና ጊዜ ማለፍ ያልቻሉ ናቸው ይላል። ግን እግዚአብሔር በብዙዎቹ ደስ አላለውም ይላል። ሁሉ ተሻግረዋል፣ ግን በብዙ ደስ አላለውም ይላል። አሁን ወደዚህ ዘመን ስትመጡ በጣም በሁሉ ደስ እያለው ነው ብላችሁ ታስባላችሁ? በመንፈስ ቅዱስ እንመራለን የሚለው ሁሉ እግዚአብሔርን እያስደሰተ ነው ብለን እናስብ ይሆን? እኛ ከመንፈሳዊ ነገር የጠጣን ሰዎች እግዚአብሔርን ደስ እያሰኘን ነው ብለን እያሰብን ይሆን? እነዚህ ሁሉ እንደዛ አድርገዋል። በባህር ምን ተሻገሩ። ከዛ በኋላ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። አያችሁ፣ መሻገር ብቻ ሳይሆን ለመተባበርም ችግር አልነበረባቸውም። ምኑን? መንፈሳዊውን መሪ ለመተባበር ችግር አልነበረባቸውም። የሚመጣውን ሐሳብና ፍቃድ ለማድረግ ችግር አልነበረባቸውም። በደመናና በባህር
ተጠመቁ ሙሴን ይተባበሩ ዘንድ ሲያልፍ አብረው ያልፉ ነበር ይተባበሩ ነበር ውሃውን በብትር ከፍሎ እስራኤል ሆይ ና ተሻገር ብሎ መንገዱን ሲያሳየው ይተባበሩ ነበር ለሙሴ መንገዱን ለእስራኤል አደራረጉን አሳየ እንደሚል መጽሐፍ ለሙሴ መንገድ ባሳየ ጊዜ አልታገሉም ይሄዱ ነበር በአደራረጉ ይሄዱ ነበር ስለዚህ ሁሉም ተባበሩ በጣም የሚደንቅ ነው እኮ አሁን በጥምቀት በደስታ የምንጠመቅ ለመንፈስ ቅዱስ በደስታ እጆቻችንን አንስተን የምንዘረጋ ለሁሉ ነገር የምንዘረጋ የምንተባበር ልክ እንደዚህ ሁሉ በዛ ጊዜ የነበሩት ሰዎችም ይህንን ያደርጉት ነበር ይሻገሩ ነበር ይሰሙ ነበር ይመሩ ነበር በደመናና በባህርም ይጠመቁ ነበር ምንም ችግር አልነበረባቸው ይሄዱ ነበር ከዛስ ቁጥር 3 ላይ ደግሞ ሁሉም ያን መንፈሳዊ መብል በሉ ዋው አያችሁ ሁሉ አንዱን ያጎደለ አይደለም ሁሉ ከደመና በታች ሁሉ በባህር ተሻገሩ ሁሉም በደመናና በባህር ተጠመቁ ማንን ሙሴን ይተባበሩ ዘንድ አሁን ሲባል የጎደለባቸው ነገር የለም መንፈሳዊውን መብል በሉት ያላዩትን ነገር በሉ እግዚአብሔር በተአምራት የሚበሉትን ነገር አስበልቷቸው አዩት ባግሮመረሙ ጊዜ ምንበላው የለም ባሉ ጊዜ በማለዳ ሲወጡ እግዚአብሔር የሚያስደንቀውን ድርጭቱን መሬት ላይ የሞላ መናውን መሬት ላይ የሞላ እየተደነቁ እየበሉ ነበር ግን ደግሞ በዛው መጠን ደግሞ የሚጠግቡም ነበር የሚሰለቻቸው ነበሩ ስለዚህ ሰውነታችን ይሄን መና ተጸየፈች ማለት በቃ ሰለቻቸው አሁን ደግሞ ስጋ ነው የሚያሰኛ ነው በዘኍልቍ ምዕራፍ 13 ላይ ተጸየፉ ምን ተጸየፉ መናው ሰለቻቸው ከዛ በኋላስ አሁን ደግሞ ስጋ እንበላለን ሙሴ ራሱ ተጨነቀ ሙሴ ይሄንን ሁሉ ህዝብ አበላው ዘንድ ስጋ ከየት ነው ማመጣው አለ እግዚአብሔር ችግር የለውም ሂድና ንገራቸው ነገ ትበላላችሁ በላቸው ነገ ትበላላችሁ ተባሉ ደስ አሉ ጠበቁት በማለዳም ሲነሱ ስጋው ሞልቶ ነበር ምድር ላይ ያን ጊዜም አነሱት መብላት ሲጀምሩ በጥርሳቸው መካከል ይያሉ ብዙዎቹ ሞቱ የማለት የምኞት መቃብር እንደተባለ ምኞታቸው እንዳጠፋቸው አንዳንድ ጊዜ ምኞት ሁሉ መልካም የሚመስለን አንዳንድ ጊዜ ከደመና ውጪ ከመንፈስ ቅዱስ ውጪ ከእግዚአብሔር ሐሳብ ውጪ የሆነ ምኞት እንዲህ ነው ማለት ነው በሌላ ቋንቋ ከደመና በታች ነበሩ ምኞታቸው ግን ከደመና ውጪ ነበር የእግዚአብሔር ነገር የሚሰለቻቸው ነበር የእግዚአብሔር ነገር የሚያንገሸግሻቸው ነበር ጆሮአቸውን የሚያሳክክ ደስ የሚያሰኝ ነገር ማድረግ እንጂ ዛሬ እንደተለመደው ደስ የሚል ነገር መስማት እንጂ በጣም ጠንከር ያለውን እግዚአብሔርን መፈለግን የእግዚአብሔር ነገር መታዘዝን ዋጋ ከፍሎ መኖርን በመከራውስ መጽናትን እንዲህ ያሉ ነገሮችን በቃ ሰውነታቸው አይችለውም በቃ አሁን ደግሞ ስጋ ቀይር ትምህርት ቀይር ስብከት ቀይር አይነት ነገር የሚል ሰውነት ነበራቸው የራሳቸው ፍላጎት እንዲገለገሉ የሚፈልጉ ሰዎች ናቸው እግዚአብሔር የሚፈልገውን ሰው እነሱ የሚፈልጉትን እግዚአብሔር እንዲያቀርብላቸው የሚፈልጉ ሰዎች ናቸው ዋው ይሄ ነው በጣም መንፈሳዊ ክስረት ከተባለ እኛ የምንፈልገው ነገር እግዚአብሔር እንዲያመጣልን መጠበቅ እሱ ኪሳራ ነው የምንኖረው እግዚአብሔር ለሚፈልገው ነገር ነው እንዲስተካከል እግዚአብሔር ይርዳን እኛ ለምንፈልገው ነገር ሳይሆን እግዚአብሔር የሚኖረው እኛ የምንኖረው እግዚአብሔር ለሚፈልገው ነገር ነው በተገላቢጦሽ እንድንኖር እግዚአብሔር ይርዳን ሰዎች ወይም ደግሞ ደስ የሚለንን የሚያቀርቡልን አርገን እንዳናስብ መንፈሳዊ ነገር ተሰብስቦ እኛን ለማስደሰት እንዳይመስለን መንፈሳዊ ነገር በእኛ ሆኖ እግዚአብሔርን ደስ ሊያሰኝ ነው ወገኖች ሆይ ምን እግዚአብሔርን ደስ የሚያሰኘው ይሄ ስለሆነ ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁ ታቀርቡ ዘንድ እግዚአብሔር እንዲደሰት እግዚአብሔር በእኔና በእናንተ ሐሴት እንዲያደርግ እግዚአብሔር በአብርሃም እንደዚህ እንዳለው በቃ አብርሃም ሆይ አትሰዋ ልጅህን አሁን እንደምትፈራኝ አወቅኩኝ አንድ ልጅህን ለኔ ልሰጥ አልከለከልከኝምና ስለዚህ ሂድና በሳጻቤቅ የታሰረውን በጋምጣና በልጅ ፋንታ እሱን መስዋዕት አድርገው በቃኝ መታዘዝን እንጂ መፈልገው ልጅን እኮ ባረድህን አይደለም በሌላ ቋንቋ አብርሃም እግዚአብሔርን ደስ አሰኘው አሁን የምንጠብቀው እግዚአብሔር ደስ እንዲያሰኘን አይደል አብርሃም ደግሞ ያን ቀን ሰማይን አነቃነቀ አብርሃም ያን ቀን በሰማይ ቤት ደስታን ፈጠረ አብርሃም ያን ቀን እሱ ጋር ሳይሆን እግዚአብሔር ጋር ደስታ ፈጠረ እግዚአብሔር ደስ ተሰኘ አብርሃም
ሆይ ልጅን አትንካ ለምን አሁን እንደምትፈራኝ አወቅኩኝ ስለዚህ በራሴ ማልኩኝ እየባረኩ እባርካለሁ ሃሌሉያ መሬት ቁጭ ብለ ሰማይ መድረስ እንደዚህ ነው መሬት ቁጭ ብለ እግዚአብሔርን ማስደሰት ማለት ይሄ ነው እግዚአብሔር እንዲያደርግልን ሳይሆን ለእግዚአብሔር ምን አደርግልህ ዘንድ ትወዳለህ ብለን እንደ ጳውሎስ ምን አደርግ ዘንድ ትወዳለህ የምንልበት ደረጃ ላይ ያምጣል ስለዚህ እነዚህ ሰዎች መንፈሳዊውን ነገር እያገኙ ነው ግን ከመንፈሳዊ ነገር ውጪ የሆነ ምኞት ነበራቸው ከደመና በታች ናቸው ግን ከደመና ውጪ የሆነ ምኞት አላቸው ብዙዎቻችን በመንፈስ ቅዱስ ቁጥጥር ስር አለን እንላለን ግን ምኞታችን ከመንፈስ ቅዱስ ውጪ ይሆናል እግዚአብሔር ይመልስ ይሰብስበን ክብር ለኢየሱስ ይሁን ስለዚህ መንፈሳዊውን በሉ ስንቶቹ ሁሉም መንፈሳዊ በብል በሉ ከዛስ ሁሉም ደግሞ ያን መንፈሳዊ መጠጥ ጠጡ ባጉረመረሙ ጊዜ ሁሉ ይከተላቸው ከነበረው አለት ጠጥተዋል ሲል ያጉረመረሙ ጊዜ ሁሉ ሂድና አለቱን ምታ ውሃ ይጠጣሉ ሲል በተጠሙ ጊዜ በደረቀው ጉሮሯቸው ላይ ውሃ እንዲጠጡ አለቱ በተመታ ጊዜ ውሃውን ይጠጡ ነበር ያዩ የእግዚአብሔርን ተአምራቱን የእግዚአብሔርን ድንቁን የእግዚአብሔርን ቸርነቱን የእግዚአብሔርን ማዳኑን ይጠግቡ ነበር ከደመና በታች ሆነው እግዚአብሔር ከደመና በታች እየኖርን ከደመና ውጪ እንዳንመኝ የሰራዊቱ ጌታ እግዚአብሔር ይርዳል ማለት በመንፈስ ቅዱስ እየተመራን ነው ብለን ከመንፈስ ቅዱስ ስር እየኖርን ግን ከመንፈስ ቅዱስ ውጪ የሆነ ምኞት እንዳይኖረን እግዚአብሔር ይጠብቀን በዚህ መጠበቅ ይሁነን በተለይ በዚህ ዘመን በዚህ ጊዜ ቁጥር 4 ላይ ይከተላቸው ከነበረ ከመንፈሳዊ አለት ጠጥተዋልና ምን አልጠጡም አይደለም ይከተላቸው ከነበረ እንደ ጥላ ሆኖ ይከተላቸው የነበረ አያችሁ ሲናገር ቆላስያስ ላይም ማንም አይፍረደባችሁ ማንም አይኮንናችሁ አያችሁ ስለ ወር መባቻ ስለ ሰንበት ስለ ቀን ማንም አይፍረድባችሁ እነዚህ ሊመጣ ላለው ነገር ሁሉ ጥላ ናቸው ክርስቶስ ግን አካሉ ነው እንዳለ ለቆላስያስ ጳውሎስ ሲነግራቸው አይፈረድባችሁ ባላየው የመላእክትን አምልኮ እየወደደ የሚፈርድባችሁ አለ አዎ ካለ ንገረው ምንድነው እሱ ጥላ ነው አካሉ ግን ክርስቶስ ነው ክብር ለኢየሱስ እዚህ ላይ ስትመለከቷቸው ምን ይያለ ነው ጳውሎስ ይከተላቸው ከነበረ መንፈሳዊ አለት ምን አድርገዋል ጠጥተዋል ምንም ይላቸው የሚከተላቸው ምንም ይሆን የሚገለጥ ምንም ይሆን የሚመጣ ማን ነበር ያም አለት ክርስቶስ ነበር ይላል ሃሌሉያ የቱ ያ የሚመጣው የሚገለጠው ጥላ የነበረው እሱ ምንድን ነበር ክርስቶስ ነበር ኢቭን በሚመጣው ትንቢት ውስጥ እንኳን መንፈሳዊውን በሉ መብሉን መንፈሳዊ መጠጥን ጠጡ ያም ደግሞ የሚከተላቸው ማን ነበር አለቱ ምን ነበር ክርስቶስ ነበር ምን ቀራቸው እነዚህ ሰዎች ታምራቱና ድንቁ ነው አይተውታል መጠጣቱ ነው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አይደል መጠጣቱ ነው ጠጥተውታል ከምን ከዚህ ከመንፈሳዊው አለት ምን አድርገዋል ጠጥተዋል መብላት ነው በልተዋል እንግዲህ ይሄን ሲጠቀልለው ደግሞ ያም የሚከተላቸው አለቱ ማን ነው ክርስቶስ ነበር የጎደለባቸው ነገር ንገሩኝ ከደመና በታች ኖረው ደመናው ምሪቱ የእግዚአብሔር ህልውና የእግዚአብሔር መገኘቱ በቀንና በሌሊት ያጓደለው ምንድነው አስሎንጋስ በተመሩ ቁጥር በሄዱ ቁጥር አብረው በኖሩ ቁጥር የተጎዱት ነገር አልነበረም ወደ ኋላ የቀረውን አማሌቅ ምን ያደርግ ነበር ይመታቸው ነበር ምን ይሆኑትን ነው ወደ ኋላ የቀሩትን ወደ ኋላ የቀሩት ማለት በሌላ ቋንቋ ከደመና ውጪ የነበሩ ወደ ኋላ የቀሩ የደከሙትን እየተከተለ አማሌቅ ይመታ ነበር ሳኦልን ሲያገኘው ህዝቤ ወጣ ጊዜ በመንገድ ላይ ሲያስቸግረው የነበረውን አማሌቅን ትበቀልልኛለህ ብሎ ጠራው ስለዚህ ይሄንን ህዝብ ነገር ግን በደመና ውስጥ እስከሄደ ድረስ ጥበቃ ነበረው ቸርነቱ ነበረው ምህረቱ ነበረ በጎነቱ ነበረ መቼ በቀንም ደግሞ በሌሊትም በጣም ባስቸጋሪ ጊዜ በጨለማውም አለ በቀን ብርሃን በሆነበት ፀሐይም ደግሞ አለ ሁለቱም ሳይጎልበት መንፈሳዊ መብል እየበላ መንፈሳዊ መጠጥ እየጠጣ ከሚከተለው ከክርስቶስ ከአለቱ ምን ያደረገ እየጠጣ ይሄድ ነበር ከዛ በኋላ ይሄ ምንም ያልጎደለበትን ሰው ምንድነው የሚለው ይሄ ምንም ያልጎደለባቸው አባቶች ታውቁ ዘንድ አለ ብሎ የጀመረው አባቶቻችን ከደመና በታች ነበሩ ያጎደለባቸው ነገር የለም ታምራት ያዩ መጠጡን እየጠጡ ምግቡን እየበሉ የሚከተላቸው ትንቢቱን መጪውን መሲሁን ክርስቶስን ከሱ የሚመጣውን ወደፊት የሚሆነውን እሱን እየጠጡ የመጡት እነሱ ሰዎች ይኸውላችሁ ምን እንደሆኑ ልንገራችሁ እግዚአብሔር በዚህ አይነት ህዝብ እንደው ደስ ይለዋል ብላችሁ ስታስቡ እግዚአብሔር ግን ይላል ግን ካለ በሌላ ቋንቋ ተቃራኒ ነው እግዚአብሔር
እግዚአብሔር ግን ሲጠየቅ ወደ ላይ እግዚአብሔር አንተ ምን ትላለህ? ይሄ ሕዝብ እኮ በምድረ በዳ አንተን ታምኖ የወጣ ነው። ይሄ ሕዝብ እኮ ከዓለቱ ጠጥቷል። ይሄ ሕዝብ እኮ በባህር ተሻግሮልሃል። ይሄ ሕዝብ እኮ ከሙሴ ጋር ተባብሮልሃል። ይሄ ሕዝብ እኮ መንፈሳዊ መጠጥም መንፈሳዊ መብል በልቷል እኮ። እሱም ዓለቱ ክርስቶስ ነው፣ ልጅ ነው፣ የሚመጣው ነው፣ መሲሁ ነው፣ ትንቢት ያለው ሕዝብ ነው። እንግዲህ አንተ ምን ትላለህ ሲሉት እግዚአብሔር እንዲህ አለ። ምን አለ እግዚአብሔር? በብዙዎች ደስ አላለኝም። ከዚህ በላይ ኪሳራ አለ? መንፈስ ቅዱስ እየመራን ነው ብለን እግዚአብሔር ከማይደሰትበት ህይወት፣ መንፈሳዊ መብል እየበላን ነው ብለን እግዚአብሔር የማይደሰትበት ህይወት፣ ከደመና በታች ነን ብለን ከደመና ውጪ ከምንኖረው ህይወት፣ በመንፈስ ቅዱስ ነው የምንመራው ብለን ከመንፈስ ቅዱስ ምሪት ውጪ ከመሆን ሌላ፣ የእግዚአብሔር ቃል እየመራኝ ነው ብለን የእግዚአብሔርን ቃል ተቃራኒ ከመኖር ሌላ ኪሳራ ምን አለ? ምክንያቱም እግዚአብሔር ያዝናላ። ምክንያቱም እግዚአብሔር ደስ አይለውማ። የብሉይ ኪዳን ስብከት ሳይሆን የአዲስ ኪዳን ስብከት በአንደኛ ቆሮንቶስ ምዕራፍ 10 ላይ ነው ማወራው። ይሄን ነው የሚነግረው ጳውሎስ። መቼ? በአዲሱ ኪዳን ተጠንቀቁ ብሎ የሚያስጠነቅቃቸው። በአዲስ ኪዳን ለቆሮንቶስ ቤተክርስቲያን ተጠንቀቁ የሚለው አባቶች የሆኑትን አምጥቶ አዲስ ኪዳን ላይ ይናገራል። ተጠንቀቁ ይላል። እንደፈለጋችሁ አትኑሩ ይላል። ዋው! በቃ እንደዚህ አይደለም ኑሮ። ከዛስ እግዚአብሔር ግን ከነርሱ በሚበዙት ነው እኮ የሚለው። አሁን ሁሉ ናቸው አይደል የተሻገሩት፣ ሁሉ ናቸው ተአምራት ያዩት፣ ሁሉ ናቸው የበሉት፣ ሁሉ ናቸው የጠጡት። ግን ምንድነው የሚለው? በብዙ ደግሞ እኔ ደስ አላለኝም ማለት እግዚአብሔር። አሁን እኮ እግዚአብሔር ቢጠየቅ ምንድነው የሚለው? የሚቆም የሚል የለም እንጂ ሁሉም ስለሚሮጥ እንጂ። በጣም የጥድፊያ ዘመን ስለሆነ፣ በጣም የቲክታክ ዘመን ስለሆነ፣ በቃ ፍጥነት ተክ 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 ስለሆነ ሁሉ ነገር ስለሚፈጥን እግዚአብሔርን የማዳመጥ የመጠየቅ እግዚአብሔር ምን ይላል የማለት ነገሩ ብዙ ሳሳ እንጂ እግዚአብሔር ወይ ምን ትላለህ ብትሉት እግዚአብሔር የሚለው አለ። በብዙዎች ለነዚህ አሁን የሚላቸው በብዙዎች ደስ አላለኝም በአባቶች እያላቸው ጳውሎስ እየነገረ ነው በአዲስ ኪዳን ላይ። እዛ ቆሮንቶስ ወደ ኋላ ብንሄድ ብዙ የሚያሳዝን ታሪክ አላቸው ቆሮንቶስ። ግን አሁን እዚህ ላይ ያስጠነቀቃቸው ነው። ምን? ከደመና በታች እየኖራችሁ፣ ከመንፈስ ቅዱስ በታች እየኖራችሁ፣ ጌታ እየመራን ነው እያላችሁ እንዲሁ እንዳትወጡ ከፈቃዱ፣ ከደመናው በላይ እንዳትኖሩ፣ ልባችሁ ከደመናው በላይ እንዳይሸፍት፣ እንዲህ እንዳይሆንባችሁ ነው የሚላቸው። ስለዚህ በሚበዙት ደስ አላለውም። በቃ ቱ ቢ ኦነስት ደስ አላለኝም እንደሚባለው በቃ አላለኝም ማለት እግዚአብሔር የእውነቱ ይሄ ነው። ከዛስ ምንድነው ምክንያቱ ሲባል በምድረ በዳ ወድቀዋልና። ይሄንን እግዚአብሔር ማመን ወደ ኋላ እየዘገዩ፣ ይሄንን እግዚአብሔር በመንገድ ላይ እያጉረመረሙ፣ ይሄንን እግዚአብሔር ፈቃዱና ሐሳቡን የሚመራቸው ከማመን ይልቅ እነ ኔፍሊምን እያዩ፣ ይሄንንማ አያስወርስንም እኛ እንዳንበጣነን በሰው ፊት እያሉ ራሳቸውን እያኮሰመኑ፣ እግዚአብሔር ሳይሆን ያወጣቸው፣ እግዚአብሔር ሳይሆን የሚያስገባቸው በራሳቸው ብቃት ሁሉ እየመሰላቸው ራሳቸውን ከሚያዩት ጋር እያወዳደሩ በየመንገዱ አስቆጥተውት ስለደረሱ እግዚአብሔር እንደው መጨረሻ ላይ ከኢያሱና ከካሌብ ውጭ ማንም አይገባም እስኪላቸው ድረስ አለመታዘዝን በምድረ በዳ እንደጨረሰው፣ አለመታዘዝ እስኪያልቅ ድረስ ያ ትውልድ እስኪጠፋ ድረስ ዝም እንዳለ፣ አዲስ ትውልድ ተነስቶ እንዲገባ ከናን እንደፈቀደ ሁሉ በምድረ በዳ ብዙዎች ወድቀዋልና ደስ አላለኝም፣ አልታመኑብኝም፣ አልተመሩብኝም፣ አላዳመጡኝም እንዳለ ሁሉ ስለዚህ ደስ አላለውም። እንግዲህ አውሳው ሲዘጋው ምንድነው የሚለው ጳውሎስ? ቁጥር 6 ላይ በጣም አበክሮ የሚናገረው ምንድነው? እነዚህ ማን? እነዚህ ክፉ ነገር እንደተመኙ። እነማን? እነሱ ክፉ ነገር እንደተመኙ የደመናው ስር ሆነው በደመናው ምሪት ውስጥ ሆነው ቀንና ማታ ደመና እየመራቸው እግዚአብሔር አቅርቦቱ ሳያጎልባቸው መንፈሳዊ መብልና መንፈሳዊ መጠጥ እየኖረ ክፉ ነገር እንደተመኙ። ምን ማለት ነው ይሄ? አያችሁ፣ ደመናው ኖሮ ከደመና በላይ መኖር ማለት እኮ ነው። ደመናው ኖሮ ከደመናው ፈቃድ ውጪ መኖር ማለት ነው እኮ። እግዚአብሔር እያለ ከእግዚአብሔር ጋርም እየሄዱ የራስንም ነገር እያደረጉ መሄድ ማለት ነው እኮ። ተመኙ ማን? ክፉ ነገር እንደተመኙ ያስወደቃቸው፣ በምድረ በዳ ያስቀራቸው፣ ካለመውረስ ያስቀራቸው፣ ከእግዚአብሔር ሐሳብና ፈቃድ ያወጣቸው ክፉ ነገር ነበረ ምኞታቸው። እነዚህ እንዲሆነባቸው ከዛ በኋላ እኛ ደግሞ ይልና ይላል ወይም እናንተ ደግሞ እኛ ደግሞ እንዳንመኝ። ምን እንዳንመኝ? ክፉ ነገር እንዳንመኝ። አያችሁ፣
መንፈሳዊ ነገርን ለረብ እንዳናደርገው፣ ለገንዘብ እንዳናደርገው፣ ለጥቅም እንዳናደርገው ራሳችን እግዚአብሔር የሚያስፈልገንን አቅራቢ ብቻ ሳይሆን እግዚአብሔር እሱ ለፈለገን ጉዳይ የምንገኝለት እንደሆነ እንድናስብ፣ መንፈሳዊ ነገር እኛ የምንቆጣጠረው ሳይሆን እሱ የሚቆጣጠረን እንደሆነ እንድንረዳ፣ በምንፈልገው መንገድ መንፈሳዊ ነገር እንድንመራው ሳይሆን በሚፈልገው ነገር መንፈሳዊ ነገር እንዲመራን እንጂ እንደነዛ ክፉ ነገር በልባችሁ እንዳይሆን እንዳትመኙ ይሄ ምሳሌ ሆነላችሁ። ዋው! የቱ? ይሄ ለአባቶቻችን የሆነው ለእናንተ ምሳሌ ነው። ተመልከቱ፣ እንደ መስታወት ተመልከቱት። አባቶች ምን ሆኖላቸዋል? የቀረላቸው ነገር የለም። እግዚአብሔር ያላደረገው ነገር የለም። አሁን እናንተስ ጋር ጊዜ ያላደረገላቸው የለም። እነሱ ከሚከተላቸው መንፈሳዊ አለት ጠጡ። ያም ክርስቶስ ነበረ፣ ጥላ ነበረ። እናንተ ዋናው መጥቶላችሁ፣ ክርስቶስ መጥቶ መሲሁ ተገልጦ እንደውም በተሻለ ኪዳን የምትኖሩ ናችሁ። ስለዚህ በመንፈስ ቅዱስ ስር ሆናችሁ ከመንፈስ ቅዱስ ውጪ ልባችሁ እንዳይመኝ፣ እንዳይሸፍት፣ የፈለግነውን እያደረግን እንዳናመልከው። ምክንያቱም እግዚአብሔር በብዙዎቹ ያኔ ደስ ካላለው አሁን ግዴታ የለበትም በብዙዎቹ መደሰት። እግዚአብሔር የሰው ጉለት የለበት፣ የሰው ችግር የለበትም። የፈጠረው ሰው ነው እንጂ እግዚአብሔርን የፈጠረ ሰው የለም። በፈጠረው ሰዎች ብቻውንም ሲደሰት ነበር እግዚአብሔር። እኛ ስንኖር ደግሞ ስለጎደለበት ሳይሆን ሞልቶ ስለተረፈው እኛ ግዴታ ልናመልከው ስለተገባን የምናመልክ ሰዎች ነን። እግዚአብሔር ስለጎደለው የምንሞላው አይደለም። ሁሉ በሁሉ የሆነ ሲጀመር ሙሉ የሆነ አምላክ ነው የምናመልከው። ጌታ ስሙ ለዘላለም የተባረከው። ስለዚህ ይሄ ምሳሌ ሆነላችሁ፣ እናንተ አትድገሙት። በዚህ ውስጥ እግዚአብሔር ከደመና በታች ወይም ከመንፈስ ቅዱስ ስር ሆነን እንድንኖር ጸጋ ይብዛልን። ከእግዚአብሔር ቃል ስር ሆነን እንድንኖር ጸጋ ይብዛልን። በመንፈሳዊው ዓለም በመንፈሳዊ ክበብ ውስጥ እንድንኖር እግዚአብሔር በክርስቶስ ኢየሱስ ልባችንን፣ አይምሮአችን፣ ሐሳባችን፣ ስሜት፣ ፍቃዳችንን በክርስቶስ ኢየሱስ ይጠብቅልን። አሜን።